የዋህነት ምንድነው? አውቆ መተው። የዋህነት ምንድነው? ችሎ ማለፍ። የዋህነት ምንድነው? ምእመናን እኔ ባላየው መድኃኔዓለም ያይልኛል። የዋህነት ምንድነው? እኔ ባልናገረው እግዚአብሔር ይናገረው። የዋህነት ምንድነው? እኔ ባልፈርድበት መድኃኔዓለም ፍርዴ መድኃኔዓለም። የዋህነት ምንድነው? እኔ ባልበቀለው በቀል የማን ነው? በቀል የእግዚአብሔር። የዋህነት ማለት ይህ ነው። የዋህነት ማለት ተበድለው እንዳልተበደሉ መሆን ማለት ነው። የዋህነት ምንድነው? ሃዳጌ በቀል መሆን፣ ይቅርባይ መሆን። ይቅርባይ መሆን። እኛ እኮ ቂመኛ ታራቂዎች ነን። ቂመኛ ታራቂዎች። አንዳንድ ሰው ከታረቀ በኋላ መምህር ገሌን እንዳይከፋቸው ብዬ ነው እንጂ ቆይ አንተንማ አሳያለሁ ይላል። እንዲህ አይነት ሰው አለ። አንዳንዱ ከታረቀ በኋላ እነ ቄስ ገሌን ቅር እንዳይላቸው ብዬ ነው እንጂ አንተንማ አሰራልሃለሁ ይላል። ቂመኛ ታራቂዎች ነን ብዙዎቻችን። በሚገርም ሁኔታ አንዳንድ ሰው ብሞትም ሽማግሌ ተሰብስቦ ሰማይና ምድርን በፈጠረ በእግዚአብሔር ታረቅ ሲባል መስቀል ገፍቶ ሽማግሌ ረግጦ የሚወጣ ሰው የለም። ታረቅ ሲባል ማይታረቅ። ብሞትም ከሱ ጋር አልታረቅ የሚል ሰው ገጥሟቸው ያውቅም? ከሞተማ ማን ይፈልገዋል? እንዲህ አይነት ሰው አለ እኮ። ብሞትም ይቅር አልለውም የሚል ሰው ገጥሟቸው ያውቅም? መድኃኔዓለም ግን በሞቱ ምን አለን? ይቅር አለን። አባት ሆይ የሚያደርጉትን አያውቁምና ምን በላቸው። የሾህ አክሊል ደፍቶ ጎኑን በጦር ተወግቶ በዘንግ እየተቀጠቀጠ በጥፊ እየተመታ ችንካሩ ስጋውን አልፎ አጥንቱን እየሰረሰረው የደም ላብ አልቦት ቁስሉ እየተሰማው ምን በላቸው አለ? ይቅር በላቸው። እኛ ቁስላችን እየተሰማን ይቅር እንላለን። ዛሬ ዓርብ አይደል ቀኑን እናስታውሰው እንጂ ቁስላችን እየተሰማን እኛ ይቅር እንላለን? ምእመናን ቆይ ቁስሌን ልርሰው አይደል ምንለው? ጠላቶቹ ካጠገቡ ሳይርቁ ይቅር በላቸው። እኛ መታረቅ እንኳን ምንፈልግ አሁን ፊቱን አታሳዩኝ ነው ምንለው። አንዳንዶቻችን ይቅርታ የተሸናፊነት ምልክት ይመስለናል። አሸናፊው ጌታ ግን በፍቅር ተሸንፎ ሁላችንንም ይቅር ብሎናል። ይቅርታ ማለት መንገድ ላይ ገፍቶን ያለፈ ሰው ይቅርታ ሲለን ችግር የለም ብሎ ማለፍ አይደለም። ከዚህ የዘለለ ነው። አምረረን የጠላነውን አንጀታችን ያቆሰለውን ፊቱን ላለማየት የወስንበትን ስሙ ሲጠራ ሚያንገሸግሸንን ስናስበው ሚያንቀጠቅጠንን ሰው ይቅር ማለት ነው ይቅርታ። ጠላታችሁ ቢከፋ ከአይሁድ አይከፋም። እንደ አይሁድ ቸንክሮ አልሰቀለንም። እንደ አይሁድ የሾህ አክሊል አልደፋብንም። አረ ጠላቴ ክፉ ነው ከአይሁድ አይተናነስም ካላችሁ ጠላታችን እንደ አይሁድ ቢከፋ፣ እኛ ግን እንደ ክርስቶስ ንጹሕ አይደለንም። ንጹሕ ክርስቶስ እጆቹ ላይ ያሉት ሚስማሮች ሳይነቀሉ ራሱ ላይ ያለው የሾህ አክሊል ሳይወርድ አባት ሆይ የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው። አያችሁ እኛ እንዲህ አይነት ልብ አለን፣ የይቅርታ ልብ አለን ምእመናን። አንዳንድ ጊዜ እኮ ታረቁ እንኳን ስንባል ለመታረቅ ፈቃደኞች አይደለም። አንዳንዱ ምክንያቱ በራሱ ምንም አይገናኝም ከእርቅ ጋር። ታረቅ ሲባል የቀኝ አዝማች ዘር ሁኜ የደጅ አዝማች ዘር ሁኜ አባቴ በማይጨው ባድዋ ጦርነት ዘምቶ እሱን ነው ዝቅ ብዬ ይቅርታ የሚጠይቅ የሚል ሰው አለ። አሁን መታረቅን ከዘር ጋር ምን አገናኙ? ፊደል የቆጠረው ደግሞ 2 ዲግሪ ይዤ ነው እንዴ ከዚህ መሀይም እግር ስር ወድቄ ይቅርታ የምጠይቀው የሚል ሰው አለ። ምን አገናኙ? አሁን አንዳንዱ መታረቁንስ ልታረቅ እናንተን የመሰለ ሽማግሌ ቤት ድረስ መጥቶ ግን ቂሜን አረሳም። እንዲህ አይነት ነገር አለ። ይቅርታን በህይወታችን እንለማመድ። የዋህነት ሃዳጌ በቀል መሆን ነው።